ነኝ ሞጣን አስተውቁ ልንገርህ አንድ ነገር የሚገርምህ አባጅፋር ይሄንንም አያቴ ናት የነገረችኝ። አባጅፋር እኛ ወደዛ አካባቢ ሲንገባ እንደ ተረት ይነገራል አለች። ቀሮ ይባላሉ የመሬቱ ባለቤቶች የዛ አካባቢ ይዞታ ያላቸው። እኔ ሰው ላስተዋውቅሽ፣ ሞጣ የሚባል ሰው አስተዋውቅሻለሁ። ሚዲያ ላይ ያለው ታውቂያለሽ፣ የሚቀልደው ሞጣ ነኝ። ወደዚህ ጠጋቤ እናስተዋውቅ እና አያቴ የወይዘሮ ትዝታ የአብይ አህመድ ጓደኛ ናት ብዬ ስለው ከስር ውሸታ ምናምን ስለሚሉ አንቺ እንድትመሰክሪ ነውና ክርስቲያን ታደለ ደግሞ የወንዱ አናቴ ይቻሉ ላተዋውቃት። ቆይ ፊልተሩን ላጥፋባት ነው ፊልተሩን ላንሳው ሞጣ አንድ ጊዜ ፊልተር ላንሳላት እንዳይረብሻት። እንዴት እንደሚነሳ ከዚህ ላይ ችግር የለውም። ሰላም በይ እማማ እንደምነው እግዚአብሔር የተመሰገነ ይሁን። ደህና ነኝ። እስኪ በደንብ አሳይን። አይ በደንብ አሳይን። ዛሬ በጣም የተባረከ ቀን ነው። ተመልከቱ። ኢትዮጵያ ማለት ይሄ ነው። እማሆይ እንዴት ነው? እንደምነው እናታችን? እግዚአብሔር የተመሰገነ ይሁን። ደህና ነኝ። ማን ይባላል ስሞት? ከነያቶ ማን ይባላል ስሞት? ስሜ ብዙነሽ ማለት ብዙነሽ አደም ግደለው አይ ባዛ ሀገር ነው እንግዲህ ምን ላድርግ? ግማሽ ወሎ ነኝ። ያው እንደምስል ይሁን። እንደምን ችግር አለው? ብዙነሽ ማን ነው የሚባለው? ብዙነሽ ግደለው ነው የሚባለው። ግደለው አደም ግደለው ወሎ የታወቀ አይደል እንዴ? አራዳ ልጅ እኮ ነው። የጠቅላይ ሚኒስትሩ አባትም እኮ ያው ማናቸው? ትዝታና ማናቸው? የአብይ እናት ትዝታ ወልዴና እኮ አባቲታም ይኸው አብረው ነው አይደል? ምን ችግር አለ? ችግር የለም። ይመቻችሁ። ማዘር እንደምነው የክርስቲያን ታደለ ዘመድ ነው ይባላል። የክርስቲያን ታደለ ዘመድ ባለቤት የእህቱን ልጅ አባቱ የእሱ አባት የእህቱን ልጅ አግብተዋል። በአንድ በኩል እሺ እንደዛ ነው። እና በአምቻ ናቸው ተባለቤት ጋር ማቶ መልሳቸው ይባላል። እማማ የጠቅላይ ሚኒስትር አብይ አህመድ እናት እኔ አንዳንድ ሰዎች ከዚህ በፊት በውስጥ ጽፈውልኛል። ወይዘሮ ትዝታ ያውቋቸው ነበር። በጣም ታታሪ ልጅ ሳሳድጉ በጣም ታታሪ ነበሩ ይባላል። እውነት ነው? በጣም አውቃቸዋለሁ። ቅርብ እኮ ነው። 5 ኪሎ ማትሞላም እኮ አብረን ጎረቤት ናቸው። በሻሻና ቆታ የሚባል ቆታ ይባላል። የኛ ቄስ ወንድም ነበራቸው ነው። መምህር ወንድም የቤተ ክርስቲያን ወንድም ነበራቸው ይባል ነበር። መምህር በቀለ ናቸው ያመጧቸው ታገራቸው። ከየት ሀገር ነው የመጡ ይባላል? እንግዲህ ተወንትን ነው ግን ሆለታ ነበሩ። እውነት ሆለታ ወደዛ ሆለታ ገነት ነው። ሆለታ እኔ ለሱ ጅማኔ አጋሩ ተገናኘ ነው። እዛው አጋሩ ነው። በሽዛው አጋሩ ነው ተገናኛችሁ ድሮ በሻሻ በፊት አጋ ከተማ አዲስ ነበረች በዛን ሰዓት። አዲስ ከተማ ተቆርቁራች በሻሻ እዛ አንዳንዴ መምሬ በቀለ እህታቸውን ባለቤታቸውን ሁሉን ይዘው እዛ ሄደው እሳቸው ደግሞ እኛ ይቀድሳሉ። ሴትየዋ እዛ አዲስ ከተማ የተቆረቆረች ስለሆነ በጣም ንግድ አለባት ነው። ይቀድሱ ነበር። አባ በቀለ ይቀድሱ ነበር። መምሬ በቀለ ይቀድሱ ነበር። በጣም የሚገርም ነው። የጠቅላይ ሚኒስትር አብይ እናት መምህር ምናምን ወንድሞች ነው ነበራቸው የሚባልስ መምህር እዚያ የሚያስተምሩ ከዚያ የአብይ እናት እዚያ እንደመጡ የሚነገረው እውነት ነው? መምህር ነበሩ፣ ሌላ አስተማሪዎች ነበሩ ይባላል። መምሬ በቀለ ነው የማውቀው። እና እሳቸው የትዝታ ወልዴን ሀገር ይታወቃል ማለት ነው። የጠቅላይ ሚኒስትሩ እናት ሀገር ይታወቃል። ወንድማቸው እያልኩ ተወዛ ነው ይዘዋቸው የመጡ
ተወለታ ነው ከሆለታ አዎ ሆለታ ናቸው እና እዛ ነው ከሆለታ ነው የመጡ። እኔም አውቀው እንደዛ ነው እንግዲህ የሰማሁት። አዎ ከዛ ስለዚህ ዋናው ነገር የጠቅላይ ሚኒስትሩ እናት የእናንተ የሚያውቋቸው ጓደኛ ናቸው፣ አብራችሁ አደግናችሁ፣ በጣም መልካም ሰው ነበሩ ነው ታስበ እንግዲህ ያው እዛ ጋር ተሄዱ። ሴትዮዋ ተኒ ሰውዬ 6 ነው እንዲህ ወልደዋል። 6 ወለዱ አሉ። ያው ከድሮ የሚባለው ልጅ ያን ጊዜ የሆነ ገብቶ እኛ ጋር ሰፍሮ ነበረ የሆነ እንትን ተበረሃ አምጥተዋቸው አሰፈሯቸው። እሺ እና ይሄ ልጅ ደግሞ የእሱ ታላቅ ወንድም ነው። ፒዲዮ ነው ብለው ነው ያገደሉት። ከድሮ ኦፒዲዮ ብለው ነው የገደሉት። ከድሮ ከድሮን ወይ እንትኖች ናቸው የገባራዛ አካባቢው ሰው ፒዲዮ ያን ጊዜ ገና እንትን ነበረ አዲስ በቃ ወደ ይሯሯጡ ነበር። ስለዚህ የጠቅላይ ሚኒስትሩን ወንድም ኦነግ ገሎታል ማለት ነው። እንግዲህ የኦነግ አይመስለኝም እባክህ የገደለው ወሬው እየተባዛ ወደ አዲስ ፖዝ ሆነ ጋይስ ፖዝ ሆነ። እስቲ ታታ ኮፕሊክሻ እስኪ ግዴላችሁም እስኪ እንስማ እስኪ። እኔ እኮ ተቃዋሚዎች ይገርመኛል። ይሄ እኮ ሚዲያ ነው። ምን አገባችሁ? ታሪክ አዋቂዎች የመጡ የ95 ዓመት እድሜ ባለጸጋ ናቸው። ምን አባታችሁ አገባችሁ? ይሄ እኮ የራሳችን ሚዲያ ነው እንዴ። ለምንድን ነው የጠቅላይ ሚኒስትሩ ቤተሰብ እዚህ ቢታወቅ ምን ችግር አለው? እስኪ እንዴ አጨብጭብ አይደለም እንዴ አብይን የመረጥከው? ይሰማችኋል? ገስት ላይ ያላችሁ ሰዎች ይሰማችኋል? ገስት ላይ በጣም ኢንተረስቲንግ የሆነ ነገር ነው። እኔ ሳነብ ያገኘሁት ነበር የአብይን ወንድም ያው ኦነግ እንደሚባል እንቅስቃሴ እንደገደሉት ሰምቼ ነበር። እውነት ነው ማለት ነው። እንግዲህ እኔ የ95 ዓመት የእድሜ ባለጸጋ ናቸው። ተመልከቱ። ጎጃምና ወሎ ናቸው። ተመልከቱ። በአንድ በኩል ደግሞ የኦሮሞዎች ማለት ነው። እንግዲህ ተቀላቅለው የሚሉት እኮ ያኔ አማራ ሲጨፈጨፍ የአብይ አህመድ አባት ወፍጮውን ነቃቅለው አስቀምጠው እቃውን ሁሉ ሰላም ሲመለስ ሰጡን ነው እያሉ እኮ ያሉት። እውነትን እውነት ብለን የምንቀበል አብይን መጥላት ሌላ ነው፣ ብልጽግናን መጥላት ሌላ ነው። ታሪክን መጥላት ግን አይቻልም። ታሪክ ነው። የአብይ ስራዎች በሙሉ ይጻፋሉ። የወያኔ ስራዎች ቀጣይ ይጻፋሉ። የፋኖ በደሎች ካሉ ይጻፋሉ። ጀግንነት ካለ ይጻፋል። ታሪክ ነው። ስለዚህ ስለ አብይ አህመድ ቤተሰብ በጎነት ከተነገረ ለምን አባት ትናደዳል? የአብይ እናት እኮ ሌላና ኢትዮጵያዊ እናት ናቸው። 6 ልጆች ወለዱ። በጣም ብዙ ነገር ይነግሩ ነበር። ከድሮን ገደሉት እያሉ ነበር። እና ዝም ብላችሁ እኔ እንዲህ አይነት የበሰበሰ አስተሳሰብ የለኝም። አይ ዶንት ኬር። እኔ አም ኢትዮጵያን ባይዘው እኔ አብይን እናት አልጠላ። ለምን ጠላቸዋል? አብይ ሌላ ነው፣ እናቱ ሌላ ናቸው። አባቱ ሌላ ነው፣ አብይ ሌላ። የአብይ ልጆች ራሱ የተለዩ ናቸው። አብይ ልጆች ምን አገባቸው? ስለ አብይ የምጠይቃቸው ነገር የለም። የመንግስቱ ኃይለማርያም ልጆች አይጠየቁ። እኔ እንዲህ አይነት ደደብ አይደለሁም። ዶክተሮች አሁን የመንግስቱ ኃይለማርያም የተከበሩ ዶክተሮች ናቸው። በቃ አባታቸው ወንጀል ሰርተዋል ከተባለ አባቱን ነው የምጠይቀው። ልጆች ምን ያድርጉ? እኔ በምሰራው ስራ የኔ ልጆች አይጠየቁም። መለስ ዜናዊ በሰራው ስራ ልጇ አትጠየቅም። ምናልባት ዘራፊውና ገንዘብ ካስቀመጠች ተጠይቃታለህ ገንዘቡን፣ በወንጀሉ ግን አትጠየቅም። እናቷን ግን ልጠይቃት ይችላል። ተጋዳላይ ናት፣ ምናምን ነች፣ ዘራፊ ነች። የአብይ እናት እዚህ ጋር ምን አመጣው ነው የምላቸው። ለምን አበሳጫችሁ? ታሪክ አዋቂዎች ሲመጡ 95 ዓመት የእድሜ ባለጸጋ ሲመጡ ማክበር ነው። ሳይፈሩ እኮ እነሱ አብይ እኮ ጠቅላይ ሚኒስትር ነው። ትቀልዳለህን? አብይ እኮ ዊዝን ማይክሮ ሰከንድ መግደል የሚችል ሰው ይረችናል፣ ከፈለግ ይደበድባል። ስልጣን ሰጠዋል። በ24 ሰዓት ውስጥ አይደለም በ30 ደቂቃ ውስጥ በሄሊኮፕተር ትታፈን ይችላል። ኢዝ ፕራይም ሚኒስትር ባይዘው። ስለዚህ እነዚህ ሰዎች ሳይፈሩ እውነታውን መጥተው ሲናገሩ ከድሮ ሞታሉ እኮ እንደው ሌላ ሰው ምን አይናገርም። እኒህ ትልቅ ኢትዮጵያዊ ኦሮሞና አማራ ናቸው። እኛ ኦሮማራ እንዲሰፋ እንፈልገ በቃ ፈልገን ኦሮሞና አማራ ካልተቀራረበ ኢትዮጵያ አይቀጥልም። ይሄ ትግሬ የሰሜኑ ችግር ካልተፈታ ኢትዮጵያ አትቀጥልም። ውሸት ነው። ይሄ ለ40 ዓመት የሚነግሩን ማስፈራሪያ ነው። ትግሬ ቢገነጠል ኢትዮጵያ ይቀጥላል። የአድዋ ትግሬ ቢገነጠል አጋዚው ትግሬ ይቀጥላል።
ኤርትራ አይደለም ትግራይ በሙሉ ቢገነጠል ኢትዮጵያ ይቀጥላል። ምንም የሚጎልብን ነገር የለም። እነሱ ነው የሚጎዱ። ስለዚህ ብልጽግና ወንጀለኛ ነው ብለን እኮ ተማምነናል። ግን ስለ አብይ አህመድ እናት መልካምነት ሲነገር ለምን ትናደዳላችሁ? እናቱ ነው የተነገረው እኮ። ትዝታ ወልዴ በጣም ደግ ሰው ነበሩ አሉ። ጠንካራ ሴት ነበሩ። 6 ወልደዋል እያሉ መጡ። ወንድሙ ተገደለ አሉ እኮ። እዚህ ጋር ነው የቆመው። እና እባካችሁ ሌላው ማን ነው በተረኛ ቤቲ ተናግረሻል። ጀግና